ሄርሜላ እንግዲህ ውሃ በላት እስከዛሬ ድረስ ለአብርሃም ብዙ ነገር አድርጋለሁ፣ ብዙ ነገር ለፍቻለሁ ብላለች። እንግዲህ ልፋቷም ውሃ በልቶታል ማለት ነው። ድሮም እኮ የማይመጥንሽ ቦታ ታያትገኝ ብለንሽ ብዙ ጊዜ መክረን ዘክረንሽ ነበር። ግን አንቺ አልሰማም፣ በቂጤ ነው የምመካው፣ በውበቴ ነው የምመካው፣ እኔ ብቻ ነኝ ቆንጆ ብለሽ ራስሽ ስታካብጁ ነበረ። ግን ሩትዬ ልዕልቷ ቆንጆ እያለች ማለት ነው፣ ጀግናው እያለች አብርሽ እንዴት ነው አንቺን የሚመርጠው ማለት ነው። በነገራችን ላይ ወንድ ልጅ የሚወደው ሴት ስነ ስርዓት ያላት፣ ራሷን የምታስከብር፣ ከማንም ጋር ማትለጣጠፍ፣ ባሏን የምታከብር ወንድ ነው ሴት ነው የሚወደው ማለት ነው። እና ደግሞ በዚህ ነገር ደግሞ ሩቲ አትታማም። አሁን ያው ከተጣሉ በኋላ የማን ባህሪ ብታሳየውም ደግሞ በሱ ስራ ነው እንጂ ያሳየችው እሷ ክፉ ሴት ወይም መጥፎ ወይም ባለጌ ሆና አይደለም። ሄርሜላ ግን ከመጣች ጊዜ ጀምሮ የምትጨፍርለት እሷ፣ ቂጧን እንደዚህ የምታደርገው እሷ፣ ብዙ ነገሮች ብዙ አክቶች ስታሳይ የነበረችው እሷ ናት። ወንድ ደግሞ እንደዚህ ያዛ ሴት አይወድም። ነገም ከኔ ሌላ ወይም ደግሞ እኔ እንትታ ብትል እንደዚህ ነው ከሌላ ወንድ ጋር የምትሆነው ብሎ ስለሚያስብ ስነ ስርዓት ያለትና ራሷን ረጋ ያደረገች ሴት ነው የሚወደው ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች፣ ሄርሜላ እንግዲህ ትላንት ምርጫ አካሂድ ነበረች። ዛሬ ደግሞ በደንብ አድርጋ ምርጫውን አውቃለች ማለት ነው። አዲስ ነገር ተሰምተዋል። አብርሃም ስለ ሄርሜላ ሁሉም ነገር መልስ ሰጥተዋል ማለት ነው። እና ይሄን ነገር ደግሞ እኔ ብዙ ጊዜ ጠብቄው ነበር። ይሄ አብርሽ በቃ ሁሉንም ሰው ከህይወቱ አስወጥቶ ከሩትዬ ጋር ሰላም መፍጠር አለበት ብለን ብዙዎቻችን ስናወራ ነበርና አሁን በመጨረሻም ነገሩ እየገባው ይመስለኛል። ልጅቷ ደግሞ ሩትዬ ማለት ነው እሱን እንትን ለማስባል እንግዲህ ይቺን የመሰለች ሴት እንዳጣ እንዲሰማው የማታረገው የማትቆፍረው ጉድጓድ አልነበረም። እሱም ተሳክቶላታል ማለት ነው። የኛ ጀግና ልዕልቷ ማለት ነው።